I don't know እንደምላችሁ አላውቅም እግዚአብሔር ምስክሬ እኔ እንደዚህ አይነት ነገር I don't know በቃ ማለት ሰው ለኔ እንደዚህ አለው ወይ ብዬ አስቤም ራሱ አላውቅም ራሱ የራሳችሁን አካውንት የምታስቀምጡ ሰዎች ግን እውነት እናንተ እናትና አባት ማለት ከሰው ልጅ ስጋ ከለበሰ የሰው ልጅ ነው የተፈጠራችሁ ማለት ይሄን ያህል ጊዜ ሶሻል ሚዲያ ላይ እየሰራው ምንም ማለት ሰው ለኔ እንደዚህ ይሆናል I don't know እኔ አላውቅም በቃ ላይ ይሁን ብቻ ሆነ አሁን በቃ ሆኗል ጥሩ ነው እግዚአብሔር አመሰግናለሁ ሁላችሁም እያደረጋችሁ ስላለው ነገር በሙሉ ያው ለዚህ በቃ ለዚህ ዓለም ነው እንደዚህ ምን ሆነው እንደዚህ ምን ባለው እውነት ያኔ መሰለ ሰው በዚህ ልክ እንደዚህ ተቀይሮ ማየት እጅግ በጣም ነው የሚያሳዝነው በእውነት በጣም ነው የሚያሳዝነው በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው ታጥቦ ውልቅ ብሎ ይወጣው ወተት ውስጥ የአስክሬም ማድረቂያ ፎርማሊን እየጨመሩ የሚሸጡ ነጋዴዎች እንዳሉ ነው ዛሬ ባለስልጣኑ ያስታወቀው ስለዚህ እነዚህም ነጋዴዎች እንግዲህ ወተት ውስጥ የአስክሬም ማድረቂያውን የሚጨምሩት የመበላሸት ጊዜውን ይጨምራሉ ወይም ደግሞ የላም ወተት ይተጠቀማል እና እነዛ ልጆች የሬሳ ማድረቂያ የገባበትን ወተት ጠጥተው ምን ሊሆኑ እንደሚችሉ ወዙነሽ የራስሽን ቢዝነስ ጀምሪ እግዚአብሔር ምስክሬ ነው ማለት ዱባይ ደርሰሽ ለቫኬሽን ከሆነ የምትመለሺው በጣም ነው ማዝነብሽ አረ ምክር አያችሁ ሰው ቅስም ከሰበሩ በኋላ ልጅቷ እኮ ጎበዝ ሆና በራሷ ጊዜ የተጣጣረች ለመነሳት ሞከረች እንጂ ጤና ይስጥልኝ ያላችሁት ብሩክ ኢንተርቴይንመንት ነው ዛሬ እንግዲህ 3 ጉዳዮችን ይዣለሁ አርቲስት ቴዎድሮስ ካሳሁን እንግዲህ ሰሞኑን ማህበራዊ ሚዲያው ላይ አይታችሁታል ችግር ደርሶበት ከገዳም አካባቢ መልእክት ለህዝቡ ልኮ የነበረበት ሁኔታ ነው ያለው እሱን በተመለከተ አዳዲስ የተሰሙ ነገሮች አሉ እሱን ይዣለሁ በመቀጠል ደግሞ በጣም የሚገርም ዜና ወተትን በተመለከተ ተሰምቷል እሱን በማስከተል ደግሞ የምትወዷትና የምታደንቋት ጀግና እናት እኔ በእውነት በጣም ማደንቃት ዋንቲያ ሌላ ሌቭል ላይ ነው ያለችው እነዚህ 3 ነገሮች አብረን እናያለን አብራችሁን ቆዩ ብሩክ ኢንተርቴይንመንት ላይ ነው ያላችሁት ቪዲዮን ከመጀመራችሁ በፊት ላይክ አድርጉ ሼር አድርጉ ለብዙዎች እንዲደርስ ሰብስክራይብ የምታደርጉኝ ሁላችሁንም በጣም አመሰግናለሁ ወደ ቪዲዮ እንለፍ አርቲስት ቴዎድሮስ ፋና ላምሮት ላይ የሙዚቃ ውድድር ላይ ፕሮግራሙን በመምራት ሲያገለግል የቆየ የታወቀ ነው ሌላም ቴሌቪዥን ጣቢያ ላይ ሌላም ፕሮግራም ነበረው እጅግ በጣም የምንወደው ጋዜጠኛ ነበረ እሱ ከቤተክርስቲያን ከገዳም ሆኖ ያስተላለፈው መልእክት ቀንጨብ አድርገን እንሰማና በርካታ ሰዎች ደግሞ መጥፎ ነገር ሲያደርጉ ስላየው አንዴት ጥቆማ ሰጣችኋለሁ እስቲ አብረን እንከታተል እናጭ ነው መድረክ ለመምራት ዝግጅቱና ቅልጥፍናው ከመልካምነቱ ጋር እና ከቁመናው ጋር ተዳምሮ ግርማ ሞገስ ያለው አድርጎታል የሚያውቁት ሰው አክባሪ ትሁት ለሰው ደራሽ ነው ይሉታል ቴዎድሮስ ካሳሁን ተክሌ የመዝናኛ ፕሮግራም አቅራቢ በፋና ቴሌቪዥን የፋናን ላምሮት የድምጻውያን ውድድር መድረክ በብቃት መርቷል በኢቢኤስ ቴሌቪዥን የአፍታ ጨዋታ ፕሮግራም ለዛ ባለውና በማይረሳ አቀራረብ መድረክ መርቷል ታዲያ ይህ ድንቅ ባለሙያ የጤና እክል ገጥሞታል 2 ልጆቹን በኪራይ ቤት ጥሎ ጸበል ቦታን የሚገኘው የገንዘብ እጥረትም ገጥሞታል የሁላችንም ድጋፍ ይፈልጋል ሰላም የተከበራችሁ ወንድሞቼ እህቶቼ ተመልሼ መጥቻለሁ ያው ተመልሼ የመጣሁት ምንድነው ትላንትና ማታ በለቀኩት ቪዲዮ ወዲያው ምላሽ ስለሰጣችሁኝ በጣም ከልብ አመሰግናለሁ ምንድነው ከዛኔ ያስቀመጥኩት ከባንክ ውጪ ሌሎች ነገሮች አላስቀመጥኩም እና እኔን ኮሙኒኬት የምታደርጉት በዛው በባንክ በኩል መሆኑን ድጋሚ ላሳስባችሁ ፈልጌ ነው ከዛ ለሁላችሁም ደግሞ ያው ቶሎ ምላሽ መስጠት አልችልም ያው ቶሎ ብቻ ሳይሆን ከናካቴው ምላሽ መስጠት አልችልም ምክንያቱም ያው ጸበል ላይ ጾም ላይ ጸሎት ላይ መቆየት ስለምፈልግ ነው የገባሁትም ያው ግዴታ ሆኖብኝ ነው ስለዚህ ይሄን እንድትረዱኝ ፈልጋለሁ ሌላው ደግሞ ምንድነው በውጪ ምንዛሪዎች በዶላር ያስገባችሁም ሰዎች አላችሁ ምናልባት በተለያየ መንገድ ኮሙኒኬት ማድረግ ስለማትችሉ ኢሜል አለ ኢሜሉ ላይ በኢሜል እዛው እዚህ ቻናሉ ላይ ኢሜል አለ በዛ ኢሜል ኮሙኒኬት እንድታረጉኝ በእግዚአብሔር ስም ጠይቃችኋለሁ በተረፈ ስለያደረጋችሁልኝ ስላለው ነገር ሁሉ ከልብ አመሰግናችኋለሁ
ያው በሰላም በፍቅር በጤና ደግሞ ተመልሰን በመልካም መንገድ እንደምንገናኝ ተስፋ አደርጋለሁ። እስከዛው ድረስ ግን የምትችሉትን ያቅማችሁን ያህል ባስቀመጥኩት አካውንት በዚህም በዛኛው ቪዲዮ በዚህኛውም ዲስክሪፕሽን ላይ ያስቀምጣለሁ በዛኛው ቪዲዮ ያለውን እየተከተላችሁ በባንክ አካውንት ብቻ ሌላ ያስቀመጥኩት ነገር የለም። ለጊዜው በዚህ ብቻ ነው ኮሙኒኬት የምታደርጉኝ። ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ሌላ በጣም የደነቀኝ የሰው ልጅ የክፋት ጥግ የገረመኝን ልንገራችሁ። እሱ ይህን ቪዲዮ ቲክቶክ ላይ ከለቀቀ በኋላ ቪዲዮውን ዳውንሎድ በማድረግ ቪዲዮውን ይወስዳሉ። ከቪዲዮ ስር የራሳቸውን የባንክ አካውንት ያስቀምጣሉ። የራሳችሁን አካውንት የምታስቀምጡ ሰዎች ግን እውነት እናንተ እናትና አባት ማለት ከሰው ልጅ ስጋ ከለበሰ የሰው ልጅ ነው የተፈጠራችሁት? ምንድነውስ በዛስ መጥቶ ያ ገንዘብ በዛ መልኩ መጥቶ ለእናንተ የሚያደርግላችሁ የሚሰጣችሁ ጥቅም ምንድነው? ትክክለኛውን የባንክ አድራሻ አፈላልጉ ከትክክለኛው ቦታ። እኔ አሁንም እርግጠኛ ስላልሆንኩ ይሄ ነው ማለት አልችልም። ከትክክለኛው ቦታ ለማጣራት ሞክራችሁ ለሱ እንዲደርስ አድርጉ። በርካታ ቪዲዮዎች ላይ የተለጠፉ አካውንቶች ግን የሱ ላይ ሆኑ ስለሚችሉ ተጠራጠሩ። ይሄንን ልል ነው የምችለው። አሁንም ጨርሶ ይማርህ በሉኝ። ጨርሶ ምሮኝ ደግሞ ተመልሼ በፊታችሁ ተመልሼ በስራዬ ላይ ተመልሼ በቤቴ ተመልሼ ከልጆቼ ጋራ ተመልሼ ከኢትዮጵያ ሕዝብ ከናንተ ጋራ የምሆንበትን ጊዜ ሩቅ አይደለም። በጣም ነው ማመሰግነው። በጣም ሁላችሁንም እግዚአብሔር ያክብርልኝ። እግዚአብሔር ያክብራችሁ። አይ ዶንት ኖ እንግዲህ በቃ ከዚህ በላይ አይ ዶንት ኖ እንደምላችሁ አላውቅም። እግዚአብሔር ምስክሬ እኔ እንደዚህ አይነት ነገር አይ ዶንት ኖ በቃ ማለት ሰው ለኔ እንደዚህ አለው ወይ ብዬ አስቤም ራሱ አላውቅም። ራሱ ማለት ይሄን ያህል ጊዜ ሶሻል ሚዲያ ላይ እየሰራው ምንም ማለት ሰው ለኔ እንደዚህ ይሆናል አይ ዶንት ኖ እኔ አላውቅም። በቃ ላይ ይሁን ብቻ ሆነ። አሁን በቃ ሆኗል። ጥሩ ነው። እግዚአብሔር አመሰግናለሁ ሁላችሁም እያደረጋችሁ ስላለው ነገር በሙሉ ስለምታደርጉትም ወደፊት ስለምታደርጉትም አሁንም ስለያደረጋችሁት ነገር በሙሉ የሚገርማችሁ ከ10 ብር ጀምሮ ነው አልፎ ቴክስት ሲገባልኝ ያለው ከንግድ ባንክ ላይና በቃ ከ10 ብር ጀምሮ ነው። ሰው ምን ያህል እንደሆነ ነው በቃ ለኔ ያየሁትና በቃ ከዚህ በላይ ምን አለ? ሰው ካለ ምንም በቃ እግዚአብሔር ራሱን ስራ ይሰራል። ሰው ደግሞ አይዞ በርታ ሲል ደግሞ ሌላ ነገር አልፎ የምታስታውሱ ካላችሁ አንዳንድ ጊዜ እንደ ቀልድም እያደረኩ ምለው ነገር ነበረ። ምንድነው ምለያ ጓድ ኮንሬል ያሉት አንድ ነገር ነበር። አንድ ቪዲዮ ላይ ያየሁት ማለት ነው። ምን አሉ? አይዞ በርታ እንደዚህ ነው የሚባለው የሚል ነገር የሆነ አንድ ቪዲዮ ላይ ሰምቼ ነበርና እሷን እንደ ድንገት አጋጣሚ ይዣት እላት ነበር አልፎና ልክ አሁን በቃ ያንን ነገር ነው ያየሁት። አው አይዞ በርታ ወደፊት ነው የሚባለው ነው የሚል አስታወስኩ። አይዞ በርታ ወደፊት ነው የሚባለው ይላሉ አንድ ንግግራቸው ላይና እሷን ነገር በተለያየ ጊዜ ይላት ነበር። ስፔሲፊካሊም በቃ አሁን በኢትዮጵያ በሙሉ ሁላችሁ ኤርትራውያን ኢትዮጵያውያን በተለያየ ዓለም ክፍል ያላችሁ የሰፈሬ ልጆች የጨርቆስ ልጆች ማለት እኔ አሁን እንደዚህ መነጣጠል አልችልም። ሁላችሁም በቃ ሁላችሁም እያደረጋችሁት ስላለው ረብረብ ስለ መልካም ቃላቶቻችሁ ስለ በጎ ቃላቶቻችሁ ስለ በጎ ምኞቶቻችሁ ስለ ጸሎቶቻችሁ በሙሉ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ከእንደገና በሰላም በፍቅር በጤና ደግሞ ወደምወደው ስራዬ ተመልሼ በዛ ደግሞ ከእንደገና እንተያያለን፣ እንደጋገፋለን፣ የተለያዩ ነገሮችን እናደርጋለን። ማለት የእውነቴን የምነግራችሁ ቶታሊ ነው ሐሳቤ የተቀየረው። ማለት ብዙ ነገር የተለውጧል። አሁን በነገራችን ላይ እኔ በስራ ዘርፍ ውስጥ ያልሰራሁት የሥራ ዘርፍ አለ ማለት አልችልም። በጣም ከባባድ የሚባሉ ውሳኔዎችን ወስኜ አውቃለሁ። ማለት አደገኛ በህይወትና በነፍስ መካከል የሚያስገቡ ነገሮች ማለት ነው። ግን በቃ እየተጓዝኩ ነው፣ እየሄድኩ ነው። አንድ ቀን የምፈልገው የማስበው ላሳካው የምችለው ቦታ ላይ እንደምደርስ እርግጠኛ ሆኜ ነው እየሄድኩ ያለሁት። የትኛውም ኔጌቲቭ ነገር አያስቆመኝም። የትኛውም ችግር አያንበረክከኝም።
ራሴን ላምበረክክና ራሴን ላቆም የምችለው ብቸኛና ብቸኛው ግን እኔ ብቻ ነኝ። እኔ ራሴ ካልቆምኩ ማንም አያቆመኝም። ማንም ሰው በህይወት ውስጥ በጣም በርካታ መንገዶች ላይ ያልፋል። ብዙ ነገሮች ያጋጥሙታል። ስኬት፣ ውድቀት፣ ደስታ፣ ሐዘን፣ ፍቅር፣ ጥላቻ፣ አለመፈለግ፣ ደግሞ በጣም መፈለግ። እነዚህ ሁሉ ነገሮች ሲያጋጥሟችሁ ምን ታደርጋላችሁ? ስትወድቁ ምን ታደርጋላችሁ? መልሳችሁ ትነሳላችሁ። ስትወድቁ ምን ታደርጋላችሁ? መልሳችሁ ትነሳላችሁ። ስትወድቁ ምን ታደርጋላችሁ? መልሳችሁ ትነሳላችሁ። እናንተ ካልቆማችሁ በስተቀር ማንም አያቆማችሁ። አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱ ለማጥፋት እና እሱ እንትን እንዲያደርግልኝ ይሄንን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የምቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኝ እግዚአብሔር። ስለዚህ በቃ ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። እዚህ ሰፈርም እኔ አዲስ ነኝ። ራሱ ላይቭ ብዙ ነገር አደርጋለሁ፣ ግን ላይቭን ራሱ አሁን እንዴት እንደማቆመው አላውቅም። የት ጋር ነው የሚቆመው? በነገራችን ላይ የምሬን ነው የምላችሁ። ግን ማለት ጨርሻለሁ። በቃ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ። ከተለያየ የዓለም ክፍል ከኢትዮጵያ ከተለያዩ ከሁሉም በቃ ምን ልበላችሁ ኤርትራውያን በቃ ማለት እግዚአብሔር እሱ መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው ታጥቦ ውልቅ ብሎ የወጣው። ምን ስል ነው ራሱ እንደው ሽው ሲልም ራሱ ወደ ሐሳቤም ራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም፣ የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ እኔ በእውነት እጅግ በጣም ነው ያሳዘነኝ። በእውነት ከምላችሁ በላይ በእውነት ሰው አለው ማለት ከንቱ ነው። ይኸው ለዚህ ዓለም ነው እንደዚህ የምንሆነው እንደዚህ የምንባለው። እውነት ያኔ መሰለ ሰው በዚህ ልክ እንደዚህ ተቀይሮ ማየት እጅግ በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። እና እኔ ምን ልል እንደምችል አላቅም። እግዚአብሔር በእውነት ፈጽሞ ይማርህ ወንድሜ። በመቀጠል ደግሞ በጣም የሚዘገንን ዜና ነው የሰማነው ባለፈው ሳምንት። ወተት ውስጥ የአስክሬን ማድረቂያ ፎርማሊን እየጨመሩ የሚሸጡ ነጋዴዎች እንዳሉ ነው ዛሬ ባለስልጣኑ ያስታወቀው። ስለዚህ እነዚህም ነጋዴዎች እንግዲህ ወተት ውስጥ የአስክሬን ማድረቂያውን የሚጨምሩት የመበላሸት ጊዜውን ይጨምራል ወይም ደግሞ ቶሎ እንዳይበላሽ ያደርጋል በሚል ነው። ስለዚህ ይህም ደግሞ ፎርማሊን የተባለው ነገር እንግዲህ ሰዎች በህይወት እያሉ በአፋቸው የሚጠቀሙት ከሆነ የጉበት ላይ እንዲሁም ደግሞ ኩላሊት ላይ በጣም ከፍተኛ የሆነ ጉዳት የሚያደርስ ነው። ስለዚህ ባለስልጣኑ ይህንን ከምግብ ጋር ቀላቅለው የሚሸጡትን ነጋዴዎች እንግዲህ አስፈላጊውን ሆነ እርምጃ እንደሚወስድ ተናግሯል። ስለዚህ እስካሁን ድረስም በጣም ብዙ ነጋዴዎች ይህንን ነገር ሲያደርጉ መገኘታቸው እነሱም ላይ የእርምት እርምጃ እየተወሰደ እንደሆነ ነው የተነገረው። ስለዚህ ሁላችሁም እንግዲህ ወተቶችን ወይም ደግሞ የወተት ተዋጽኦች ስትገዙ አስፈላጊውን የሆነ ጥንቃቄ እንዲሁም ደግሞ በጣም ከሚታመን ቦታ ላይ እንድትገዙ ለማለት እወዳለሁ። ለራሳችን ኑሮ ተወዶ የተለያየ ምግብ መብላት አቅቶን ደርቀናል። ሌላ ድርቀት የሬሳ ማድረቂያ ምን ነው ቸኮላችሁ? እንመጣ የለ እንዴ? ስንመጣ እንደርቅ የለ እንዴ? ምን ነው ቸኮላችሁ እንዴ? በቁም እያለን በብዙ ነገር በኑሮ በህይወት ደረቀን። አሁን ደግሞ በወተት ለነገሩ እግዚአብሔር ይመስገን አንጠጣም። ለክ እንግዲህ የሚጠጡት እኛ የለንም። ወተት ከጠጣው ረጅም ጊዜ ሆነኝ በእውነት። ግን ያሳዝናል በእውነት ህፃን ልጅ ላላቸው በተለይ አንዳንድ እናቶች ጡታቸው ወተት ማምረት የሚያቆመው ቶሎ ነው እና የግድ ልጆች ወደ ወተት ይገባሉ። የላም ወተት ያለው ሰው የቆርቆሮ ወተት ይጠቀማል፣ የሌለው ደግሞ የላም ወተት ይጠቀማል። እና እነዛ ልጆች
የሬሳ ማድረቂያ የገባበትን ወተት ጠጥተው ምን ሊሆኑ እንደሚችሉ አስቡ። እጅግ በጣም ክፉ ሆነናል። በእውነት የክፋት ጥግ ላይ ነው ያለነው። ደግሞ ያው እንቀበላለን አይቀር። ሶስተኛ ደረጃ እንግዲህ ቅድም የነገርኳችሁ የዋንትያ ጉዳይ ነው። ዋንትያ እጅግ በጣም ማደንቃት በወልዳት የማደርሳት ድንቅ ታዳጊ ወጣት ነች። በእውነት በጣም የምትገርም አይታችኋታል። ስለሷ ወደ 4 ጊዜ ቪዲዮ ሰርቻለሁ። ሙሉ ቪዲዮ አመጣጧ የሚገርም ነው እና ቲክቶክ ላይ መታ ብሔረሰብ አልተናገረች፣ የሰው ስም እየጠራች አልተናገረች። የራሷን ነገር ብቻ ሰርታ በዚህ በታዳጊነቷ ጥሩ ደረጃ ሰክሰስ ላይ የደረሰች ድንቅ ልጅ ነች። አሁን ደግሞ ዱባይ ሄደች። ዱባይ ብርቅ ነው ወይ ለምትሉ፣ አዎ ብርቅ ነው። ያቺ እርዳታ የተሰበሰበላት የወደቀች ልጅ ከዛ ተነስታ ዱባይ መሄድ ብርቅ ነው። ይዋት ወየው አልኩኝ ወየው ላፍታተቼሽ ባየው ናፍቆት ሆኗል ትርፌ በቃልኩኛት ለምቀኛ የለም ቦታ ለወሬኛ እኛንተኛ ሰብ ይሰማ የለም ወይ ከጥግ እስከ ጥግ ቆንጆ የወደደ ሲሸረምበት እኔን ብሎ አኩራፊ እኔን ብሎ አኩራፊ አጃኢበ ከንሽራቲሉማ ከሬደሽ አማርደዴኒማ ኡሜራቢኑን ደረጃችሴ ይመችሽ እውነት እሷ ሞናሊዛ የሰው መድኃኒት ግራ ተንኮል ንጹህ ኢትዮጵያዊት ንገር ካልክማ አራዳ አራዳ መች ይሸዋወድና አራዳ አጃኢበ ከንሽራቲሉማ ከሬደሽ አማርደዴኒማ ኡሜራቢኑን ደረጃችሴ ቁልቱ ጅማረብ በእውነት ጀግና የእውነት እና እነዛ ሲሰድቧት የነበሩ አንቺ ወንድ ተወጃለሽ፣ በተለይ እኔ ስሟን አልጠራም፣ ስሟን ይጥራው ወንድ ላይ እንደዚህ ልትሆኝ ነው እንደዚህ ስትሰድባት የነበረች ልጅ አሁን መልሳ እምትለው ዋንትያ ዱባይ ገባች አላችሁ። እኔ በነገራችን ላይ ልንገራችሁ ጋይስ፣ ዋንትያ እኔ እውነት እግዚአብሔር ምስክሬ ነው። ዋንትያ ስትመጣ ከመጀመሪያዋ ጀምሮ እንደማንኛውም እንደ አንድ ሴት መተቸት ባለብኝ ደረጃ ተቸቻታለሁ። በመተቸቴ አልጸጸትም። ባይዘው አንድ ቀን እግዚአብሔር ምስክሬ እኔ አልጸጸትም። የተናገርኳት ነገር ትክክለኛ ነገር ስለሆነ ስለሚገባት ማለት አመጣጧና ከሆነ አብሮ ማች ስላላደረገ ተናግሬያታለሁ። እውነት ለመናገር ያን ስላት ግን ለመስበር ለምናምን አይደለም። የራሴን እንደ ሶሻል ሚዲያ እንደ ዩቲዩበር የራሴን ግምትና ምክር ነው የሰጠዋት። ሲቀጥል አሁን ላይ እኔ ዋንትያ ባይዘው አሁን ቪዲዮ የምታይ ከሆነ መቼም ከሚዲያ ካልጠፋሽ ስምሽ ይነሳል። ለምን ስሜነት አንስታላችሁ እንዳትይ። አሁንም የምመክርሽ ዋንትያ ጎበዝ ሆነሽ የራስሽን ቢዝነስ ጀምሪ። እግዚአብሔር ምስክሬ ነው ማለት ዱባይ ደርሰሽ ለቫኬሽን ከሆነ የምትመለሽው በጣም ነው ማዝነብሽ። ኔቨር የራስሽን ቢዝነስ በዚህ ሰዓት ምክንያቱም ይሄ ይችላል። አሁንም ዱባይ ደርሰሽ ተዝናንተሽ እነ ፊዮና ሂደው ተዝናንተው መተዋል፣ እነ ከሌ ተዝናንተው መተዋል፣ እነ ከሌ ሂደው እንደዛ ሳይተዋል እኔ ብለሽ የመጣሽ ከሆነ አዝናለሁ። ነገር ግን አንድ ዙር ስትመጪ አንድ ሻንጣ ሂማኔት ይዘሽ ነይ ቢዝነስ ጀምሪ። ለምሳሌላችሁ ጋይስ ከናንተ የበለጠ እኔ ስለነሱ በደንብ ስለማቅ ነው እንደዚህ ምለው። እናንተ ከምታወሩት በላይ እኔ አውቃለሁ የእያንዳንዷን ነገር ማለት ነው፣ የእያንዳንዷን ስራ ምን እንደሚያደርጉ። ስለዚህ ዋንትያ አሁን ፊዮና ቤተሰብ ያላት ልጅ ናት፣ ቤተሰቦቿ ደህና ናቸው። ዋንትያን ግን እንዲህ ያዝ ልታረጓት የሚገባ ልትቆጧት የሚገባ ልጅ ናት። ለውጧን ነው ልታየው የሚገባው። ዋንትያን ተናግረሻት ነበር። ዋንትያ እንደዚህ አዎ ብያት ነበረ። አመጣጧ እንደ ልቧ ሆና እንድትጋት ነው። አይ ያስተቻት ነበረ ስለሚያስተቻት
ስትሰራ የነበረው ስለሚያስተቻት ተችተናታል። ለምን ተቻችኋት ምናምን ማለት አትችሉ። ሚዲያ ላይ የመጣ ሰው ሊተች ነው። እውነታው ያ ነው። ጊፍቱን ክፈች ማለት ከፈትኩት እኮ እውነታው ያ ነው። ሐሳቤን የማይደግፈዋል። ሁሉም የሐሳቤ ተቃራኒ ሊሆኑ አይችሉም። ሁሉም የሐሳቤ ደጋፊ ሊሆኑ አይችሉም። እኔ በራሴ ግምት የተናገርኩት ነገር አለ። አሁንም ደግሞ ዱባይ ደርሰሽ ጆይ አድርገሽ ምናምን እንድትመለሽ አልፈልግም። የራስሽን ቢዝነስ አንቺ በጣም ፐርፌክት ነሽ። ኦሮመኛ ሌላም ቋንቋ ትችያለሽ፣ ጎበዝ ነሽ። የመጣሽበት አመጣጥ ሰዎች ሰፖርት እንዲያደርጉሽ ያደርግሻል እንጂ ዱባይ ላይ ኢንጆይ አድርገሽ በባህር ላይ መርከብ ላይ ጀልባ ላይ ነርተሽ ለኛ ሳይተሽ መመለሽ አይጠቅምሽም። ብልጡኝ አሁንም ይዘሽ ታገኝ። ጎበዝ ያለሽበት ነው በጣም የሚያስደስት ጎበዝ ጀግና የልጅ እናት ነሽ። ያው ትንሽ የህፃን ነሽ፣ የህፃን ልጅ እናት ነሽ። በጣም የምታሳሽ ልጅ ነሽ። አሁንም በዚች ባገኘሽ ልውጥ በይ። እነ ፊዮናን እነ ጃኒን አትመልከች። የምሬ ነው የምልሽ። ባሊም የራሷ የሆኑ ቤተሰቦች አሏት ሰፖርት የሚያደርጓት። ፊዮናም እንደዛው። አንቺ ግን ልጅ አለች፣ ቤተሰቦችሽን ታውቂያለሽ ሲኖርሽ እና ሳይኖርሽ። ስለዚህ ስማርት ሁኚ። የምሬ ነው የምልሽ ስማርት ሁኚ። ይሄ የሚታዩ ነገሮች ይቀራሉ። አይ ነው ስናገር ሊያሽ እንደዚህ የምትሉ ሂዱ ዝም በሉ በእናታችሁ። እናንተን አልሰማችሁም። ግን የሚጠቅምሽን ከኔ የሚጠቅምሽ ባንዲያ ከሚጠቅምሽን አንድ ዙር ዱባይ ሄደሻል። ምን ልታረጊ ነው? የሆነ ነገር ቀባርገሽ ይዘሽ መጥተሽ እዚህ በተፈ የምትሸጭበትን ኦኬ የአየር ትኬት አለ። ማንንም ያውጣው፣ ማንንም ይቁረጠው፣ ማንንም ይሸኝሽ፣ ማንንም ያውጣል። ግን የሆነች ነገር ይዘሽ በት ብለሽ እንሳጣ አርገሽ ደግሞ ትጥምሻለሽ። ዱባይ መመላለስ ትኬት ተቆርጦልሽ የምትሄጂበትን ሳይሆን ራስሽ ቆርጠሽ የምትሄጂበት ነገር ትጥምሻል። የኔ ቆንጆ ይሄንን ነገር ጠቀል አርገሽ ነው። አመሰግናለሁ። አያሽ ጭንቅላትሽ እኮ አንቺ የለኩ እዚህ ታስያለኩ እንደያሽኩ ዛሬ አረ ምክር አያችሁ። ሰው ቅስም ከሰበሩ በኋላ ልጅቷ እኮ ጎበዝ ሆና በራሷ ጊዜ የተጣጣረች ለመነሳት ሞከረች እንጂ እንደሷ እኮ አባባል እኮ ያኔ ነበር የገደለቻት። ቅስሟን እየሰበረች ቁስሏን ያ ሊደርቅ እያለ የነበረ ቁስሏን እየነካካች በረንዳ ምን እያለች እየነካቻት የነበረች ልጅ ዛሬ ይሄው። በእውነት አንድ ነገር ልንገራችሁ፣ ሰው የፈለገውን ያውራ፣ የፈለገውን ይበል፣ ከመስራት ወደ ኋላ አትበሉ። ሰው ይለኛል ብላችሁ ቤት ውስጥ የተቀመጣችሁ ተነሱና ውጡና ስሩ። ሰው የሚለውን ነው የሚለው። ይበላ። ከዛስ ይበል። ይሄው እሷ ይበል ብላ እኮ ቀጥላ ይሄው ዛሬ ሰክሰስ ላይ ደርሳ ትልቅ ደረጃ ደርሳ እኮ ያየናት ነው። እና አሁን ታዲያ ተመልሰው መተው ጥሩ እንዳደረጉላት ሊመክሯት ያስባሉ። አያችሁ፣ ውጡና ስሩ። ቤት የተቀመጣችሁ አትፍሩ። ወሬ ሳምንት ነው የሚወራው። እንዲህ ነው። ከዛስ መጥቶ ሚነካችሁ የለ። እና አትደብቁ። ያላችሁን ታለንት አውጡና ስሩ። ይሄው እቺ ልጅ ትንሿ ልጅ ምስክር ነች። ዛሬ ትልቅ ደረጃ ደርሳለች። ዋንቲያን ታቋታላችሁ አይደል? በቲክቶክ ስሟ በጣም ብዙ ማደንቃቸው ሰዎች ሊኖሩ ይችላሉ። እንደሷ ግን የማደንቀው ሰው እስካሁን የለም በሴት። ለምን መሰላችሁ? ድህነትን ያሸነፈችበት መንገድ ይገርመኛል። ላይክ ሁሉም ሰው ከንፈሩን በሚመጥበት ጊዜ በሚመጥላት ጊዜ በጣም ብዙ ሰው አይዞሽ እያለቀሰ ምናምን በሚልበት ጊዜ የሰውን እርዳታ መጠበቅ ትችል ነበር። ግን በራሷ መንገድ ላይክ በደንብ አይታችኋታል። በጣም ብዙ እየተሰደበች ብዙ እየተተቸች በራሷ መንገድ ህይወትን ያሸነፈችበት መንገድ is amazing። የእውነት በጣም ሁሌ ሳየው ትላንትና ይሄን ቪዲዮ ያየው ለልጇ ሳይክል ገዝታላት ከዛ ዋው ምን አይነት ሴት ናት እቺ ልጅ። እድሜዋ በጣም ትንሽ ነው። በጣም የኛ ታናሽ ምናምን ነው የምትሆነውና ግን ምን አይነት አንደርስታንዲንግ ቢኖራት ነው አንድ ደህና ቤተሰብ የሚያሳድገው ልጅ እንደሚያኖረው ልጇን እያሳደገች ያለችውና ስማርት ናት። በጣም ጭንቅላቷን በደንብ ነው የተጠቀመችበት፣ በደንብ ማለት ነውና ድሮ ስታጣ ይወዷት የነበሩ ሰዎች ስታገኝ ይሰድቧት ነበር። አሁን ግን መልሰው እያከበሯት ነው። ለምን? ስማርት ናት ልጅቷ። ጭንቅላቷን በደንብ ነው የተጠቀመችበትና ህይወትን ያሸነፈችበት መንገድ በጣም ነው የሚደንቀኝና በዚሁ ቀጥ በጣም ጀግና ሴት ነሽ። የእውነት በዚሁ በጣም ልነግርሽ ፈልጋለሁና ልጅሽን ፈጣሪ ያሳድግልሽ፣ ገና ከዚህ በላይ ለቁም ነገር ያደርስልሽ። በጣም ግን አድናቂሽ ነኝ። ላይክ ሊሰድቡሽ ይችላሉ፣ በጣም ብዙ ማይሆን ጸያፍ ነገር ሊናገሩ ይችላሉ ምናምን። ይሄ የተለመደ ባህሪ ነው። እሱንም እንደለመድሽው አውቃለሁ። ከዚህም በኋላ እንደዛ አይነት ላይፍ ላይ እንደዛ አይነት ቻሌንጅ ቢያጋጥምሽ ትተሹ እንደምትሄጂ ያስታውቃል። በርቺ ለማለት ነው። በጣም ግን አድናቂ ነሽ ነኝ። ይሄኛውን ለልጇ ሳይክል እየገዛችለት ያለውን ሳይ በጣም ስለገረመኝ ነው።
ፍቅራችሁን መግለጽ ትችላላችሁ። በእውነት ሁሌም እንደምለው የኔ ልጅ ብትሆን ደስተኛ ነኝ። በጣም ጀግና እቤት ቁጭ ብለው አይሆንልኝም አይሳካልኝም ሰው ምን ይለኛል ብለው ለሚሉ አርአያ ምልክት የሆነች ልጅ ነች። እውነት እቺ ልጅ ተከተሏት። እጅግ በጣም ነው እኔ ማከብራት። በጣም ትንሽ ልጅ ግን ትልቅ አስተሳሰብ ያላት ልጇን ስለምትወድ በጣም ደስ ይለኛል። በጣም አመሰግናለሁ። የነበራችሁት ብሩክ ኢንተርቴይንመንት ላይ ነው። የዛሬን ፕሮግራም በዚህ ጨረስኩኝ። ሐሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ግን እባካችሁ ሰብስክራይብ አድርጉ፣ አትከፍሉበት፣ ነፃ ነው። በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቻው።